አቤት አቤት የኔ ማጭድ እግር ደጋን የሆነች ልጅ። አሁን ይሄ እግር እዩ እንግዲህ ጂንስ ሱሪ በሲልፐር ባልና ሚስቱ ሰፈር ሰካ እያሉ ነው ጋይዝ። እናንተ ግን በቃ ልጃችሁን ሰርቶ ማሳደግ አቃታችሁ። በቃ ወልጋዳ ድስት ከግጣሙን ያጣም። የምር እዩና ቢኒ በቃ ተገጣጥማ አንዴ አረማመዳቸው ራሱ አንድ ነው። እና ወልገድ እያወላግድሽ የሚያወላግደው ነገርና ማለት ነው። አይ ጸጉሩ ተሰርቷል። አሁን እንዲው ጂንስ ጫማ በሲልፐር ረወይኔ አይ እንዲው አቋሟ ራሱ አያምርም። የምር አያምርም። ብቻ ምን አገባኝ እኔ ስላቋሟ ዋይ እና ማለት ነው ጋይስ። ኧረ በስመ አብ ተናዳችኋል። እኔ ደግሞ ማለት ነው ብሩኬና ሀይሚ ምን መክራቸው ምክር ቢኖር ጠይቋል። ከዚህ በኋላ ነይና አድርግ ብሏለኝ። ስለዚህ እሷ ብቻህን አንተ እንደምፈልገው ዲኤንኤ አልፈልግም ካለች እኔ ከዚህ በኋላ አሁን ሀይሚ ትናንትና እናወራበታለን ምናምን አለች ይመስለኛል። በቃ አንተ እየተሸማቀቅ እየተሳቀቅ ከምትኖር ብቻህን ሄድና አግኛት ልትለው ነው እርግጠኛ ነኝ። ምክንያቱም እሷ ካለኔ እንድታገኛት አልፈልግም ብላለች። ግን ደግሞ ሀይሚ እንደዛ ማድረግ የለብሽም። ምክንያቱም እሷ ዲኤንኤ ብትፈልግ ኖሮ ብቻህን ላግኝ ማትልም። ሲቀጥል ደግሞ እናንተ ሄዳችሁ እስከምትጠይቋትም አትፈልግም። ራሷ መታ ና ልጅን አሳድግ ብላ እንትን ትላለች። ሲቀጥል ቢኒ የልጅ አባት ባይሆን ኖሮ ሆስፒታል ድረስ ክርስትና ሆኖ አብሮ ምናምን እንደዛ አያደርግም ነበረ ቢኒ ማለት ነው። እንደዛ እንዲያደርግም ቤተሰብ አይፈቅድለትም። ስለዚህ እዩ የእውነት አባት ፍለጋ አይደለም የመጣቸው። አሁንም ቢሆን ብሩኬን ነው የምትፈልገው። ስለዚህ ሀይሚ ደግሞ ብሩኬን እንዲሄድ አታድርጊ። ብሩኬን ብትሆን ብቻህን አታገኛ። ምን እንደምታደርግ አታቅም። ሲቀጥል ደግሞ ልጅቷ ከፈለገች ራሷ ለምና መታ ጠይቃ ለልጇ አባት ትፈልግ። ከዛ በተረፈ ግን አንተ ነይ እኔ አባት ልሆን ወይ ደግሞ ምናምን እያልክ ከዚህ በላይ መጠየቅ የለብም። ጠይቀሃል፣ ሞክረሃል አይደለ? እሷ ካልፈለገች አንተን ከሆነ የምትፈልገው አንተ ደግሞ ከእሷ ጋር መሆን አትፈልግም። ብቻን ማግኘት የፈለገችበት የሆነ መንገድ ይኖራታል። ስለምንም ልታወሩ አትችሉም እናንተ ከሆነ ብትገናኙ። ብሩኬና እዩ ቢገናኙ ስለምን የሚያወሩ? ስለምንም አያወሩ። ብሩኬ ራሱ ህይወት አለው። የሚያወሩት ልጅቱ የእሱ ከሆነች በኋላ ምናልባት እንዴት ማሳደግ አለባት፣ ምን ይከፍላል ምናምን ይህን ነገር ሊያወሩ ይችላሉ። ከዛ በተረፍ ግን ዝም ብሎ እናውራ የሚባል ነገር የለም ሀቢብቴ። ዲኤንኤ ነው ቀጥታ ወደ ዲኤንኤ ሂጂ። ከዛ የእሱ ልጅ ከሆነች በኋላ ማየትም ካለበት ያያለኝ ያላመነበት ልጅ ሊያይ አይችልም። እና መሄድ አለበት ብዬ አላስብም። እንደውም ጥላችኋት ሂዱ አዲስ አበባ። ከዛ መታ አዲስ አበባ ለምናችሁ ጠይቃችሁ ምናምን ከዛ ዲኤንኤ ታረጋላችሁ። በቃ እንደዚህ ነው ሰው ሲከበር ሲለምን ካልወደደለት እንዲለምን ማድረግ ነው። እንዲለምን እናንተ በክብር ለመናችኋት። እንደውም እሷን ማክበር ሁሉ የለባችሁም ነበረ። እንደዚህ አይነት ሰው ክብር አይወድለትም እንዴ! ክብር አይወድላትም ልጅቷ። የመሬ ነው። መሰደብ መዋረድ ምናምን ነው የምትፈልገው። ስለዚህ ክብር ካልወደደላት በክብር ጠይቃችኋት እንደዚህ ኩርት የምትል ከሆነ ሂዱ አዲስ አበባ ጥላችኋት። ከዛ በቃ ሲጀመር አሁን እኮ ማንም እያመናት አይደለም። አንተም ቢሆን ማንም ሲጀመር አይጠረጥርም ከዚህ በኋላ እሷ እምቢ ካለች ምንም በቃ እውነት ስለሌላት ነው እምቢ ያለችው ብዬ ነው የማስበው። ና ስለዚህ እቺ ልጅ ዋናው ፕላኗ የእናንተን ህይወት መበጥበጥ እንደሆነ እያወቃችሁ ከእሷ ጋር ከዚህ በላይ እሷን መለመንም መለማመጥም አያስፈልግም። ጥሎ መሄድ ነው በቃ። ምንም ስሜ ጠራ አልጠራ ምንድን ነው እንዴ? ያኔ ዲኤንኤ ያደርጋለሁ አንገቱን ይዤ ነው ማደርግ ምናምን ስትል ከረመችና አሁን ነው እናድርግ ስትባል አይሱን እንጂ እኔ ዲኤንኤ አልፈልግም እንደማለት ነው የሚቆጠረው። ምን አልፈልግም ባትልም ቃል በቃል በቃ መጀመሪያ ማድረግ ያለብህን አድርግ። ከዛ ዲኤንኤ ከፈለግ እኔም ብቻህን አገኘኝ። እንዴ እሱ እኮ ልጅቷን አይፈልግም። በነገራችን ላይ ካንቺ ወለዳት ልጅ አይፈልግም። ምክንያቱም እሱ ስሙን ማጥራት ፈልጎ እንጂ ልጅቷን ፈልጎ መሰለሽ እንደ የመጣው እሷ እኮ እያስመሰለች ያለች የሆነ ልጁን ፈልጎ ወዶ ምናምን በቃ እሱ ማየት እንደሚፈልግ የሆነ በልጁ የሚያዝ ነገር አዳልደል ልጁን የሚወዳበት በልጁ የሆነ ነገር ለማድረግ በልጁ የምትይዙ እንደዛ ነው ያሰበችው። ግን እኮ እሱ ልጅቱን አይፈልግም ሀቢብቴ። ልጅ የሚፈልገው ከሀይሜ ነው። በዚህ እድሜውም አይፈልግም። አትሸወጂ እዩ ተብዬዋ። እውነትሽን ማውጣት ከፈለሽ የእውነት ካለሽ እሱን ብቻውን አገኘሽውም አላገኘሽውም ምንም ለውጥ የለውም። ዲኤንኤ ማድረግ ብቻ ነው ያለሽ አማራጭ። መብትሽ። መስራትም ከፈለሽ እንደዛ ነው እንጂ ዝም ብለሽ እንደዚህ ድርቅ ያለ ሀሳብ መስጠትሽ ፌር ነው ብዬ አላስብም። ሲቀጥል ብዙዎቻችሁ ደግሞ በጣም የሆነ ካገኛት ችግር ይፈጠራል ምናምን እያላችሁ ነበረ። በነገራችን ላይ እግዚአብሔር ፈጣሪ ያጣምረውን
ማንም ሊለየው አይችልም። ሲቀጥል ደግሞ እነዚህ ልጆች ላይ እንዲሁም ፋሚሊ መግባት አለበት። ሀብና ጋሽዬ ባለፈው ታስታውሳላችሁ አይደለ? እነሱ ነበረ ያመካከሯቸው። ስለዚህ እቺ ልጅ ድርቅና ከነ ብሩኬ ጋር ከሆነ አፏን እየተካፈተች ነው። ስለዚህ እንዲሁም ሀይሚና ብሩክ ማለት ነው። እሺ ሌላ አማራጭ ደግሞ ተጠቀሙ። ጥላችሁ ከመሄዳችሁ በፊት በሽማግሌ በስነ ስርዓት በቤተሰብ ምክንያቱም ይሄ ትልቅ የሆነ ስም የማጥፋት ዘመቻ ነው። እንዲህ ስሙን አጥፍታለች እኮ ብሩኬ እኮ ቢከሳት በጣም ካሳ ራሱ የሚያስፈልገው ልጅ ነው። ያለ ስሙ ስም ከሰጠች ማለት ነው። አባት ሳይሆን አባት ሆኗል ብላ እንደዚህ አይነት ነገር በአካባቢያችን እንዴት አይነት ነውር እንደሆነ ታውቃላችሁ። ሳያገቡ ልጅ መውለድ ማለት ነው። በእኛ በጣም ነውር ነው። ሰው ሚስት ሳያገባ ልጅ አይወልድም። እና እች ልጅ በስም ማጥፋት ራሱ ልትከሰስ ትችላለች። ስለዚህ በሽማግሌ በስነ ስርዓት ቤተሰብ ምናምን ተሰባስቦ በደንብ መጠየቅ አለባት እንጂ ብቻህን ብሩኬ ካገኘ ካላስ ከሰርክ ምን እንደምታረግ አታውቅም። አንተ አሁን ጊዜው ከፍቷል። ልጅቷ ደግሞ ውስጧ በጣም በተንኮል የተሞላ እንደሆነ በደንብ ያስታውቃል። በጣም የሆነ እልህ አለባት ከተመልካችም ጋር ከራሷም ጋር በቃ እኔ እንጃ ብቻ ምን ልጅቷ ምን አይነት ጭራቅ ሰው እንደሆነች አላውቅም። ብቻ ግን ብቻን ማግኘት አለብህ ብዬ አላስብም። ሀይሚን ብቻን አገኛት ምናምን ብለሽ ፈቅደሽ ባትልኪው ጥሩ ነው። በእርግጥ ቢያገኛ ምንም ላታረገው ትችላለች። ግን ደግሞ የሆነ ነገር ማድረግ ካላሰበች ብቻውን ማግኘት አልፈለገችም፣ ወይ ደግሞ እልህ ይዟታል። ሀይሚ እንደዛ ስላለች እሷን ማሸነፍ ፈለገች። በቃ ከብሩኬ ጋር ሆና ቪዲዮ መስራት። ምክንያቱም ሀይሚ ብቻህን እንዳታገኛት ስላለችው ይሄው ብቻውን አገኘሁት እንጂ ያልሽውን ነገር አይሰማም መብት የለሽም ምናምን ብላ እንደዛ ልትልም ትችላለች። እና ብቻ አሁን ሀይሚ በሙሉ መብቷ የመከራከር መብት አላት። ምክንያቱም ፍቅረኛው ስለሆነች፣ ፍቅረኛው ባትሆን የተሶኬ እሺ ምንም አይደለሽም ተብላ እንትን ልትል ትችላለች። ግን እሷ ፍቅረኛው ናት፣ ሰው መከራከር ትችላለች። እና በአጠቃላይ ብሩኬ ብቻዋን ባያገኛት ጥሩ ነው። አንድ እድል ቢሞክሩ ጥሩ ነው። በሽማግሌ በቤተሰብ ምናምን በቃ እንትን ማለት መሞከር በቃ መነጋገር ተቀምጦ ማለት ነው እንጂ እሷ የሆነ ፍላጎቷ ሌላ ነው የሚመስለው እንጂ ዲኤንኤ አይመስልም። ያኔ ስትፎክር ከረመች። አሁን ደግሞ ነይ ስትባል ስትያዝ ውሉ ሲመጣ ማፈግፈግ ወዲህ ሹልክ ወዲያ ሹልክ ማለት አያስፈልግም። እና ደግሞ በክብር አግብቶሽ ምናምን እንደወለደልሽ ሚስቱ አትንጠባረሪ፣ አትጎርኝ። ቤርጎ ቤት ሄደሽ ነው ያረገሽው እንጂ አግብተሽ በክብር ታድረሽ ምናምን እንዳልሆነ እያወቅሽ ይሄ ራሱ ትልቅ ውርደት ነው። እና የሆነ ሼም የሌላት አይነ ደረቅ ነገር ናት። እና ብቻ ልጅቷ ጥሩ ነገር ለእናንተ እያሰበች አይደለም ብዬ ነው የማስበው። ብቻ ፈጣሪ ይጠብቃችሁ። ግን ልጅቷ እንደውም ለብሩኬ ካሳ ነው መክፈል ያለባት። ያለ ስሙ ይህን ያክል ስም ሰጥታው ከሆነ የእውነት አባት ሳይሆን ብቻ ከባድ ነው። ምክንያቱም እውነት ያለው ሰው እንደዚህ አይጋጋጥም። ወይ ደግሞ እነሱ ስለለምኗት እየኮራች የሚሆን አናቅም። ግን ደግሞ አንዴ በሽማግሌ ጠይቁ፣ ከዛ ሄዳ ጥላቿት ሄዱ። ከዛ ራሷ መታ ለምና ከፈለገች ታደርጋላችሁ፣ ካልፈለገች ደግሞ የራሷ ጉዳይ፣ ዘው ራሷ ልጇን ታሳድግ። ሁሌ ብሩኬ ብሩኬ ስትል ነው የምትኖር። ነገሩ ካልተደረገ ደግሞ ማለት ነው አፏን ማዘጋት ይቻላልኝ። ስለዚህ እዩ ከዚህ በላይ ባትዋረጅ ጥሩ ነው።